ሰላም ጤና ይስጥልን የተከበራችሁ ውድ የስፖርት ቤተሰቦቻችን እንደምን ቆይታ አድርጋችኋል? ዛሬ የምንገኘው አዲስ አበባ ስታዲየም ነው። ከኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ ኮሚቴ አባል ከሆኑት ከዶክተር ትእዛዙ ሞሴ ጋር ልዩ ስፖርታዊ ቆይታ እናደርጋለን። መልካም ጊዜ፣ መልካም ቆይታ። የኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል ነህ ዶክተር። አዲስ አበባ ዩኒቨርሲቲ ደግሞ በስፖርት ሳይንስ መምህር ነህ። ራስን አስተዋውቅና ለተመልካቾቻችን ወደ ጥያቄዎቹ እንግባ። እሺ፣ አመሰግናለሁ። ዶክተር ትእዛዙ ሞሴ ይባላለሁ። የአዲስ አበባ ዩኒቨርሲቲ የስፖርት ሳይንስ መምህር ነኝ። በአማተርነት ደግሞ የኢትዮጵያ አትሌቲክስ ፌዴሬሽን ስራ አስፈጻሚ አባልና ቅሬታ ሰሚና ዲሲፕሊን ኮሚቴ ዋና ሰብሳቢ ነኝ። ወደ ኢትዮጵያ አትሌቲክስ ፌዴሬሽን ከመጣ 1 ዓመት ከ6 ወር ሆናችኋል። አዲሱ ስራ አስፈጻሚ ከመጣ ማለት ነው። ኮማንደር አትሌት ስለሺ ስህንን ጨምሮ በፕሬዝዳንትነት እናንተ ደግሞ በስራ አስፈጻሚነት አባል 1 ዓመት ከ6 ወር ሆናችኋል። በተወሰነ መንገድ 1 ዓመት ከ6 ወር እንዴት ነው? 1 ዓመት ከ6 ወር ባሳለፍናቸው ጊዜያቶች በተዋረድ ቅደም ተከተል ሰጥተን እንስራቸው ብለን ካቀናቸው ስራዎች መካከል የመጀመሪያው ኢትዮጵያ ስትቸገርበት የነበረው አንደኛው የባለድርሻ አካላት ጋር ትንሽ ክራክ መደራረግ ስለነበረ እሱን ዩኒቲን ለማምጣት አሉ የሚባሉትን ስፖርት የሚመለከታቸው ሰዎች ጋር አንድ በአንድ ስብሰባ እየተጠራራን ዲስከስ አድርገን የኢትዮጵያ አትሌቲክስ ፌዴሬሽንን እና አትሌቱን አንድ እርምጃ ወይም 2 እርምጃ ከፍ ማድረግ የሚቻልበትን ውይይት አድርገን የመጀመሪያውን ስራ እሱን ሰርተናል። በሁለተኛ ደረጃ አትሌቱ የሚሰራበት ቦታ ችግር ነበረና እንደ እድል ሆኖ እኛም የቀድሞው ስራ አስፈጻሚ በሜዳ እጥረት ምክንያት ውጤት ጠፋ እየተባለ ሲሰቃይ የነበረበትን እኛ እድለኛ ሆነን ወደ ማጠናቀቂያው በመድረሳችን ይህንን ማጠናቀቂያውን ምክንያት በማድረግ ጉትጎታ ያስፈልግ ስለነበረ መንግስትን ጠዋትና ማታ በመጎትጎት እነዚህ ሜዳዎች የአዲስ አበባ ስቴዲየም አሁን የሚታየው ለዚህ የደረሰውን የአዲስ አበባ ስቴዲየም እና ሌሎችንም ጠዋትና ማታ እንደየ ሮላችን ስራ አስፈጻሚው የተለያየ ሮል ቢኖረውም ወይም ደግሞ እንደየስልጣኑ የተሻለ ፈጥኖ የሚደርስ ወይም ደግሞ ትኩረት ሰጥቶ የሚጠይቅ እንዳለ ሁሉ ያንዱን ሚና አንደኛው እንዳይወስደውም ስለምፈልግ ሁሉም ግን ስራ አስፈጻሚ ትኩረቱ በጋራ ሆኖ እነዚህን የስፖርት ፋሲሊቲዎች ለአትሌቱ እንዲደርስ ማድረግ የመጀመሪያ ተቀዳሚ ስራችን ስለነበረ ጠዋትና ማታ ከመንግስት ጋር ወይም ከባህልና ስፖርት ጋር በመገናኘት ሜዳው እንደምታዩቸው አልቀው ተጠናቀው ስራዎች አትሌቶቹ በአግባቡ የትራክ ጥረትን እንዲቀረፍላቸው ሆኗል። ከዚህ ተመሳሳይ ምናልባትም የትራክስ ባይሆንም የአሸዋ ትራክ የሚባሉት ለገጣፎና ሱሉልታ እየሄዱ የሚቸገሩ አትሌቶች ከጅብ ጋር የሚታገሉ አትሌቶች ስለነበሩ አዲስ አበባ አትሌቲክስ ፌዴሬሽን ላይ በነበርኩበት ሰዓት ቁጭት አድሮብኝ ሳልፈጽመው ሳንሰራው ያለፍነው ስለነበረ ኢትዮጵያ ላይ እንደገባን የመጀመሪያ ጥያቄያችን ከአዲስ አበባ አትሌቲክስ ፌዴሬሽን ጋር በመተባበር የኢትዮጵያ አትሌቲክስ ፌዴሬሽን 2 ሚሊዮን ብር በመደገፍ አሁን የምታዩት አትሌቱ ክረምትም ከበጋም ጃን ሜዳን ካያችሁት ክረምት ይዘጋ ነበር ድሮ። አሁን ግን ትራክ ያሸዋ ትራክ ስለሆነ በጋም ክረምትም ጠዋትም ማታም በፈለገው ሰዓት ማንም የታክሲ የትራንስፖርት ችግር ሳይቸገር ሄዶ እንዲሰራ አድርገን የመጀመሪያውን ስራ ከዚህ በመቀጠል የሰራ ነው ስራ እሱ ስለነበረ እሱ በጣም አንድ የኢትዮጵያ አትሌቲክስ ፌዴሬሽን ከሰራቸው ስራዎች በጣም ጥሩ ከሚባሉት አንዱ እሱ ነው። ሁለተኛው የለገጣፎ ሜዳም እንደዚሁ አለበት ቦታ ምክንያት የክልሉም የሸገር ነው እንደዚህ ምናምን የሚባሉ ችግሮች ነበሩ። እሱንም በጣም ስለሺ በመግባባትና ሄዶ በማወያየት ሜዳው በአግባብነቱ በጋራ ተጠቃሚ እንድንሆን በጋራ ሰርተን በጋራ ተጠቃሚ እንዲሆንና አትሌቶች የኢትዮጵያ በመሆናቸው የኔ የሚባል ሜዳ እንዳይኖር በማድረግ ብዙ ነገሮችን ዲል አድርጎ ሜዳውን አሁን በጋራ እየሰራን እንደውም ከላዩ ላይ ጥሩ የሚባል ያሸዋ እንዲፈስበትና አጥሩ ታጥሮ በሙሉ ኬጆች ሁሉ ተሰርተው ቤቶች ሁሉ መኖሪያ ሆነው ነበር። እነሱ ሁሉ አሰጥተን ትክክለኛው ሜዳ እንዲሆን በተለይ አሸዋ ትራክ የሚፈልግ አትሌት እዛ ሄዶ በደንብ ሰርቶ ያለምንም ችግር እንዲሰራ እንዲሆን አሁን ጨራታ ተጠናቆ ምን ተብሎ ኦልሞስት ስራው ተጀምሮ እየተሰራ ነው ያለው። ይሄ በስፖርት ፋሲሊቲ በኩል እነዚህ አይነት ነገሮች እንዲሰሩ አድርገናል። ሁለተኛው አዲስ አበባ ዙሪያና አዲስ አበባ ብቻ ሳይሆን በየክፍለ ሀገራትም እንደዚሁ አሸዋ ትራክ የሚያስፈልጋቸው ነገር ግን ጀምረው ማስጨረሻ ገንዘብ ያጡ ክለቦች እንደ ቆላ ድባና ሚዛን ቴፒ የሚባሉ ማዕከላት
ለነሱም 2 ሚሊዮን ብር ተሰጥቷቸው ድጋፍ ተደርጎላቸው ሜዳቸውን እየሰሩ ይገኛሉ። ስለዚህ የሜዳ እጥረት የአሸዋ ጥርጊያ ሜዳ እጥረት አለ እንዳይባል ለማድረግ አሁንም የጀመረ ያለ ፌዴሬሽን እና ከተማ መስተዳድር ካለ የኢትዮጵያ አትሌቲክስ ፌዴሬሽን ይሄንንም ወደፊትም ይሰራዋል ማለት ነው። ከዚህ ጋር ተያይዞ ይሄ የሰራችሁት የ1 ዓመት ከ6 ወር ውጤታችሁ ነው በስፖርት ፋሲሊቲ ማለት ነው። ግን ትልቁ ጥያቄ በ1 ዓመት ከ6 ወር ውስጥ የኢትዮጵያ አትሌቲክስ ፌዴሬሽን አሁን ከሚነሳበት ጥያቄ ስራ አስፈጻሚ ኮሚቴ ለሁለት የተከፈለ ነው። 2 ምድቦች አሉ። ውሳኔዎች ላይ ለመወሰን በጣም ይቸገራሉ። ጥርስ ያላቸው ውሳኔዎች የኢትዮጵያ አትሌቲክስ ፌዴሬሽን ለመወሰን ይቸገራል። ለዚህ እንደ ዋና ምክንያት የሚነሳው ፌዴሬሽኑ ስራ አስፈጻሚ ኮሚቴው ለ2 ተከፍሏል የሚሉ ጥያቄዎች ይነሳባቸዋል። ትክክል ነው? ይሄ ትክክል አይደለም። ምክንያቱም ብዙ ጊዜ በኮሚቴ የሚሰሩ ስራዎች በአንድ አስተሳሰብ ያሉ ሰዎች አይመጡም። የተለያየ ሀሳብ ይመጣል። የተለያየ ሀሳብ ይዘው የሚመጡ ሰዎች ናቸው የሚገናኙት። ነገር ግን በጣም የተራራቀውን በጣም የተቀራረበውንም መካከለኛ ላይ ያለውንም ሀሳብ ወደ አንድ አምጥቶ መስራት የኮሚቴ ስራ አንዱ ዋንኛው ስለሆነ ከመጀመሪያው የአጀንዳ አቀራረጽ የጽህፈት ቤት ኃላፊውና የፕሬዝዳንቱ ግዴታ ነው። ያመጣሉ። ያመጡትን አጀንዳ እንዲጸድቅላቸውና ለውይይት እንዲጸድቅ ይደረጋል። እንዳይጸድቅ የሚደረጉ ይኖራሉ። ውድቅ የምናደርጋቸው ተነጋግረን ቅድሚያ የምንሰጣቸውን ቅድሚያ እንሰጣለን። ይሄ ደግሞ አያስፈልግም ከተባለ ይቀራል። ያስፈልጋሉ የሚባሉት ላይ ግን ዲስከስ እናደርጋለን። እዛ ዲስከሽን ላይ 11 ስራ አስፈጻሚ አንድ አይነት አስተሳሰብ ሊኖረው አይችልም። የተለያየ አስተሳሰብ ይኖረኛል። እኔም እናገራለሁ፣ ሌላውም ይናገራል፣ ሁሉም ይናገራል ያለውን ነገር ግን ወደ አትሌቱን የሚጠቅምና ፌዴሬሽኑን የሚገነባ ሀሳብ እስኪደርስ ድረስ ብዙ ፍጭት ሊኖር ይችላል። ይሄንን ፍጭት እንደ ልዩነት የሚቆጠር ከሆነ እኔ ሰው መሆናችን ትክክል አይደለም ማለት ነው። ምክንያቱም ሰው ስለሆንን የተለያየንን፣ መልካችንም የተለያየ ነው፣ ሁሉ ነገራችን የተለያየ ነው። ነገር ግን ለመኖር አንድ አላማ አለን። ቢኮዝ ፌዴሬሽን የገባን ሰዎች ፌዴሬሽኑን ማሳደግ አትሌቲክስን ማሳደግ ስለሆነ የተለያየ ሀሳብን ይዘን ሄደን አንድ ቦታ ላይ መድረስ ግዴታ ስላለብን መጨረሻ ላይ እኔ በእርግጠኝነት 1 ዓመት እስከ 3-6-4 ወር ድረስ የቃለ ጉባኤ ልዩነት ያለን አይመስለኝም። በፌርማ ደረጃ ምናልባት 1 ወይ 2 ቃለ ጉባኤዎች ልዩነት ሊኖሩ ይችላሉ፣ የአንድ ሰው የሁለት ሰው። እሱንም በእርግጠኝነት መናገር አልችልም። ምክንያቱም ተነጋግረን ተስማምተን አንዱ ወደ አንዱ ሀሳቡን ወስዶ መግባባትና መስራት መቻል ነው። ነገር ግን እኔ ያልኩት ካልሆነ ተብሎ የሚነገሩና እኔ ይሄን አንስቼ ነበር፣ እኔ እንደዚህ ብዬ ነበር፣ እኔ ታግያለሁ ብሎ የተናገረ ሰው ግሩፕ አለው ብሎ የሚታሰብ ከሆነ ስህተት ነው። አንፎርቹኔትሊ ፕሬዚዳንቱ ሲናገር ሰምበዲ የሱን ሀሳብ ከተናገረ ምናልባት የሱ ደጋፊ ነው ተብሎ ሊሰየም ይችላል። እንደዛ አይደለም። እሱ ውስጥ ያለ ሀሳብ እኔ ጋርም ሊኖር ይችላል፣ ሌላው ጋር ያለው ሀሳብ ሌላው ጋር ሊኖር ይችላል፣ ላይኖርም ይችላል። ስለዚህ ይሄ የተለያዩ ሀሳቦችን ወደ አንድ አምጥቶ ስራን የተቀላጠፈ ለማድረግና ጠንካራ የሆነ ውሳኔ ሲስተም ላይ ያለ ውሳኔ ለመወሰን በምናደርጋቸው ጥረቶች ክርክር፣ ጭቅጭቅ፣ ንግግር ብዙ ነገሮችም እንደውም አንዳንዴ ከይቅርታ ጋር ለቃሉ መዘላለፍም ሊኖር ይችላል። ይሄ ደግሞ የመጣንበት ነው። ራሳችንን አሳልፈን አማተሪዝም ማለት ጊዜን፣ ጉልበቴን፣ ገንዘቤን እሰጣለሁ ብዬ እስከመጣው ድረስ አንድ ከመካከላቸው አላስፈላጊ ቃል እንኳን ቢናገር ቶሎሬት አድርጎ ማለፍን የተማርንበት ይሄ ፌዴሬሽን ነው ብዬ ማሰብ ስለምችል እኔ ልዩነት አለ የሚባለው ነገር ብዙ ጊዜ ኢንፎርማሊ ሲነገር እሰማለሁ። ትክክል አይደለም። የለም ልዩነት ነው። የስራው ልዩነት ነው። የሀሳብ ነው። ከውሳኔው ጋር ሳያያዝም ዶክተር ለምሳሌ አንዳንድ ውሳኔዎች የኢትዮጵያ አትሌቲክስ ፌዴሬሽን መወሰን የነበረባቸው ውሳኔዎች አሉ ተብሎ ይነሳል። ለምሳሌ አንተ የዲሲፕሊን ኮሚቴና ቅሬታ ሰሚ ኮሚቴ ንዑስ ክፍል ሰብሳቢ ነህ። በኢትዮጵያ አትሌቲክስ ፌዴሬሽን ውስጥ መወሰን ያለባቸው ጉዳዮች ነበሩ ከዚህ በፊት። ለምሳሌ ከአትሌቶች ምርጫ ጋር ሊሆን ይችላል። አሰልጣኞች በአደባባይ ከዚህ በፊት የተፈጠረው አለ። አሰልጣኝ ቶሌራ ዲንቃን እንግዳ አድርገን ባመጣንበት ወቅት ላይም ባለፈው የተፈጠረው ጉዳይ አለ። አሰልጣኝ ህሉፍ ላይም እንዲህ ውሳኔዎች የተላለፉባቸው ጉዳዮች አሉ። አሰልጣኝ ከአሰልጣኝ ጋር ግጭቶች ይነሳሉ። እንደዚህ አይነት መሰረታዊ ግጭቶች ላይ የኢትዮጵያ አትሌቲክስ ፌዴሬሽን በውሳኔ አንድ ሆኖ ሲወጡ አንመለከትም። ስለዚህ ከዲሲፕሊን ኮሚቴ እና ከቅሬታ ሰሚ ኮሚቴ ሰብሳቢነት አንጻር ውሳኔዎች የሚወሰኑት ጠንካራ የሚሆኑት ከአንድ ቤት የሚወጡት ውሳኔዎች የመከፋፈል ስሜቶች ስላለ ነው። ይሄ ታዲያ ከምን ጋር ነው የሚመጣው? ይሄ በሚገርም ሁኔታ የቶሌራ ዲንቃን የኮች ቶሌራ ዲንቃን እና የኮች ሁሉፍን ጉዳይ በዲሲፕሊን ኮሚቴ ብቻም ሳይሆን የመጣው እንደ ጀነራል
በስራ አስፈጻሚው እዛው ስብሰባችን ላይ ተነሳ። ጥፋቱም ጥፋት እንደነበረ ባይን የሚያዩ ሰዎችም የነበርን ስለነበረ ይሄ ነገር ማስተማሪያ ይሆናል ተብሎ በጋራ ነው የተወሰነው። ውሳኔው ተወስኗል። የውሳኔው ፕሮሲጀር ከዛ በኋላ ማስጠንቀቂያ እንዲሰጠው ተብሏል። እንዲቀጡ የተፈለገባቸው ውሳኔዎችም አሉ። ለምሳሌ የቶኪዮ ጊዜ ምን ይሰጡ ሽልማቶች ለሁለቱም እንዳይሰጡ ነው የተደረገው። በቃ ይሄ ውሳኔ ነው የተወሰነው። ስለዚህ የመጨረሻ ማስጠንቀቂያና በዛ ሰዓት የሚሰጡ ሽልማቶች እንዳይሰጡ በሙሉ ድምጽ ነው የተወሰነው። ምናልባት ሌሎች ፕሮሲጀሮች የጊዜ መዘግየት ምናምን በቢሮ በኩል ካልሆነ በስተቀር በስራ አስፈጻሚ በእርግጠኝነት መናገር እችላለሁ በሁለቱ ሰዎች ወይም ሌላም ግጭት ነገር መጥቶ ውሳኔ ለመወሰን ሄዚቴት የሚያደርግ ሰውም የለም። በልዩነት የሚወጣ ሰውም አልገጠመኝም በእኔ በኩል። በጣም አሪፍ። ሌላ የአትሌቶችን ጉዳይ እንመልከት። ዶክተር እናንተ 1 ዓመት ከ6 ወር በዚህ ኢትዮጵያ አትሌቲክስ ፌዴሬሽን ስትቆዩ ዓለም ሻምፒዮና ተካሂዷል። በኢንተርናሽናል መድረኮች የአፍሪካ ሻምፒዮና ተካሂዷል። ክሮስ ካንትሪ ተካሂዷል። ክሮስ ካንትሪ ላይ በተሻለ መንገድ የወርቅ ሜዳሊያ አግኝተናል። የአፍሪካ ሻምፒዮና ላይም በተወሰነ መንገድ የወርቅ ሜዳሊያ አግኝተናል። 15 የወርቅ ሜዳሊያ ቀላል አይደለም። በአጠቃላይ 15 ሜዳሊያዎች ቀላል አይደሉም የተሳኩት። ግን በዓለም ሻምፒዮና ላይ የመጡት ውጤቶች ግን ያሰጋል። ለሚመጡትም ዓመታቶች የውስጥ ውድድሮቻችን በጣም ጠንካራ ናቸው። በኋላ እንመለከታቸዋለን። ኢንተርናሽናል መድረኮች ላይ እያመጣናቸው የምንገኛቸው ውጤቶች እንዴት እየተመለከትካቸው ነው? ኢትዮጵያ ተስፋ እያጣሽ ነው ወይ? በትራኩ ላይ በጎዳና ላይ የምናገኛቸው ውጤቶች በእኔ በግል እምነቴ እንደዛ ብዬ አላምንም። አትሌቶች እየጠፉ ነው፣ ውጤት እያጣን ነው፣ ወደፊት እንቸገራለን የሚለውን ማመን አልችልም፣ መቀበልም አልችልም። አሁን አትሌቶቻችን በጣም አሉ፣ ታለንትድ ኤሪያ የሆኑ አትሌቶች አሉን፣ አሰልጣኞች አሉን። በመሀል የጎደለ ማን ነው? አትሌትና አሰልጣኞችን አቀናጅቶ ኦርጋናይዝ አድርጎ አንደኛ ይሄ አሁን የቶኪዮ የዓለም ሻምፒዮና የክሮስ ካንትሪ ስትሄድ አገራዊ ውድድር ስለሆነ ለሀገራዊ ውድድር ሲሰጥ የነበረው ግምት ከዚህ ቀደም ትንሽ አንሶ ስለነበረ እና ትንሽ የተፈነካከተ ሂደት ስለነበረው እሱን ለመጠገን ነው ጊዜ የሚወስድብን። ስለዚህ እኛም የመጀመሪያ ስራ ብለን የያዝነው አትሊስት ውጤት እንዲመጣ ፈልገን ለቶኪዮ የምንወስዳቸው አትሌቶች አተን በጣም እየለቃቀምን የወሰድነው በእርግጠኝነት በጣም ችግሩን የነበረ የዛ ሰዓት። ስለዚህ እነዛ የተለቃቀሙ ሰዎች እነ ቢኒያም እነ በርሄ እነ ሰለሞን ባረጋ ለቃቅመን የወሰድናቸው ማለት ይቻላል። ብንለቃቀማቸውም አትሊስት ለአንድ ወር አካባቢ ወይም ከዛ በላይ ካምፕ ተደርገው ቬልቢ ሆቴል ላይ ተደራጅተው ምን ብለው እንዲሰሩ ለማድረግ ተሞክሮ ነበረ። ግን በጣም የሰፋነ ስለነበረ ልጆችም ለመግባባት ከባድ ነበር፣ አሰልጣኞችም ለመግባባት አስቸጋሪ ነበረ። እኛ ጋም ገና የመጀመሪያችን ስለነበረ ኦርጋናይዝ ማድረጉ አቅሙ ራሱ ትንሽ ውስንነት ነበረበትና በዛ ምክንያት ዓለም ሻምፒዮና ላይ የወሰንናቸው አትሌቶች ከዓለም አትሌቶች ስታሮች ናቸው። ነገር ግን ውጤት ላይ እንደተባለው መሰጠት የነበረባቸው ሌሎች ስኪሎች ነበሩ። አትሌቶች ፊዚካል ስኪል አላቸው፣ ግን ሳይኮሎጂካል ስኪል አልተሰጣቸውም። በጋራ ተባብሮ መስራት፣ በጋራ መግባባት፣ አመለካከት አንድነት፣ የሀገር አንድነት፣ በውስጣቸው ያለውን አንዛይቲ መቀነስ፣ ሞቲቫቸውን ማምጣት፣ የሀገር የሚባለውን ሞቲቭ ማምጣት እሱ ተቀንሶ ስለነበረ እሱን ለማምጣት የተሰጣቸው ትሬኒንግ ብዙም ስላልነበረ አትሌቶቻችን የቶኪዮ ውጤትን በሚያሳዝን ሁኔታ ጫፍ እየደረሱ የአቅማቸውን እየተጠቀሙ ጫፍ እየደረሱ ያጣናቸውን ውጤቶች በጣም አሳዛኝ ስለነበሩ ከዛ በኋላ ባሉት ግን ከእንደነዚህ አይነት ነገሮች እየተማርን መጣን። የክሮስ ካንትሪ የታላሲውን ቀድመን ነው ኦልሞስት አንድ ወር ከ3 ሳምንት ወር ምናምን አካባቢ ቀነኒሳ ሆቴል አትሊስት የአትሌቲክስ መንደር በመሰለ ቦታ እንዲሄዱ ስራ አስፈጻሚው ውሳኔ ወሰነ። ከተማ ውስጥ እንዳይቀመጡ ቢኮዝ ከተማ ውስጥ ስታስቀመጥ አንተ ከሳይንስ አንፃር የኤር ፖሊዩሽን አለ፣ የመኪና ጭስ አለ። እነዚህ ላይ ስትቀመጥ ዲፌክቱን አታውቀውም። ሲግኒፊካንት ነው ኢንሲግኒፊካንት ነው። ስለዚህ ከዚህ ቦታ መውጣት አለባቸው ብለን በልዩ ውሳኔ ቀነኒሳ ሆቴል ገቡ፣ ትሬኒንግ ሰሩ። ድሮ ስንቸገርባቸው የነበሩት የኢትዮጵያዊነት አመለካከት እንዲመጣላቸው፣ ዩኒፋይ እንዲሆኑ፣ የተበታተነ አሰልጣኝ ትዕዛዝ እንዳይሰጣቸው፣ ይሄ ባል ጓደኛ ምናምን የሚባለውን ነገር በሙሉ ከአካባቢው አጠፋን። የመረጥናቸው ኮቾችና በዋና ኮችና በምክትል ኮች ሰይመን ጥሩ ውጤት እንዲመጣ እሱን ለጥሩ ተሞክሮ ወደፊትም የምንወስደው ነው። ነገም ከነገ ወዲያም ብሔራዊ ቲም እንደዚህ አይነት ነገር ሲሆኑ በእንደዚህ አይነት መንገድ እንደምንሰራ ትምህርት የወሰድንበት ስለሆነ እሱ ላይ የተሻለ ውጤት ማምጣት ችለናል። ዘ ሴም ቱ ዳት አሁንም
የጋና ላይ የሲኒየር ውድድር ላይ ደግሞ ተመሳሳይ ሜዳው እዚህ ስለነበረ ይሄ ስላለቀልን የትራንስፖርት የምናምን ችግሮች እንዳይመጡ አሁንም ስፔሻል ውሳኔ ሆቴሉም የመንግስት ስለነበረ ሂልተን ሆቴል ገቡ። ከዚሁ አሰልጣኝ በጊዜው ተመደበላቸው። እንደ ታላሲው እንኳን ረጅም ጊዜም ባይሆንም እዚህ ያሉት ታዳጊዎች ካሰብክ ደግሞ ይሄ የብር የምናምን ነገሮች የሚያማልላቸው ስላልነበሩ የሀገራዊ ጉዳይ ገና ስላልተሸረሸረ እነሱንም በካምፕ ተይዘው ትሬኒንግ በአግባቡ ሰልጥነው የተፈለገውን ውጤት እንደውም ከዛም በላይ ነው ባልታሰበ በአጭር ርቀትና በሜዳ ተግባራት ሁሉ ተስፋ የታየበት ነገ ከነገ ወዲያ መስራት ቢቻል ቅድም እንዳልኩ የሚሰራ ሰው አለ፣ አትሌት አለ፣ አሰልጣኝ አለ። ማነው ችግሩ? አቀናጅ ነው ብያለሁ። ማቀናጀት ብንችል አጭርም ረጅምም የትኛውንም የአትሌቲክስ ኢቨንት ማስተናገድ የምንችልበትና ነገ ከነገ ወዲያ እንደማንኛውም ዓለም ሀገራት ቶፕ ቦታ ላይ መምጣት የምንችልባቸው ጊዜያት አሉ። ኢንተርናሽናል መድረኮች ላይ ውጤታችንን በዚህ መንገድ ካየ ነው ወደ ሀገር ቤት እንምጣ። የሀገር ቤት ውድድሮች ላይ የኢትዮጵያ አትሌቲክስ ፌዴሬሽን የተሻለ ጊዜያቶችን አሳልፏል። አምና ከነበረው የኢትዮጵያ ሻምፒዮና ዘንድሮ የነበረው የኢትዮጵያ ሻምፒዮና ይሻል ነበር። ትራኩም አልቋል፣ የአደይ አበባው። ከዛ የታይም ትሮኒክስም ጉዳይ ነበረ፣ በጣም የተሻለ ነበረ። ከሀገር አቋራጩም የተሻለ ነበረ። የጃልሜዳውም የተሻለ ውድድሮች ነበሩበት። ውድድሮቹ የተሻለ ነው። እንደውም በአንጻሩ ከ18 ዓመት በታችና ከ20 ዓመት በታች ድሬዳዋ ላይ አምና እኛም በአካል ነበርን እዛ ስፍራ ላይ የተሻለ ውድድር ተካሂዶ ነበር። የደጋፊው በእድሜም ረገድ የተወሰኑ ማጭበርበሮች ቢነሱም በቀጣይ ዓመት ይስተካከላሉ ተብሎ የተነሱ ጉዳዮች ነበሩ። ዘንድሮ በተወሰነ መንገድ እሱ ውድድር ነው የቀዘቀዘው። አንተም በኢትዮጵያ ሻምፒዮና ወቅት ላይ በአካል ተገኝተህ በተለይ በዛ ወቅት ሀዘን ገጥሞ እንደነበር አስታውሳለሁ። እስከ ሌሊት 8 ሰዓት ያደራችሁ ነበር የኢትዮጵያ ሻምፒዮናን ያዘጋጃችሁት። ጥሩ ነገሮች የነበሩት የውስጥ ውድድሮቻችን እንዴት ነበሩ? የአንዱ ዓመት ዋናው መነሻው እሱ ነው። አንተ ዓለም ስታንዳርድ ላይ ለመድረስ የሀገር ውስጥ ውድድርህን ማዘመን አለብህ። በዚህ ነው የተነሳ ነው ስንጀምርም ከመጀመሪያው የአቋም መለኪያ እንደተመረጠን የአቋም መለኪያውን እንደነገሩ ኦልሞስት ደርሶ ስለነበረ እንደነገሩ ግን ውድድሩ ቦታ ላይ ሁሉም ስራ አስፈጻሚ አብሮ እኩል እንዲሰራ የሰራተኛውን አቅም እንዲፈትን አብሮ ተባብሮ መስራት እንዴት እንደሆነ ለማሳየት አብረን ነው ሜዳ ላይ የምንወርደው ሁሉም ስራ አስፈጻሚ ማለት ይቻላል። ከዛ ጀመርን። ቀጥሎ ክሮስ ካንትሪ ነበረ። ክሮስ ካንትሪ የመጀመሪያውን አይተህ ከሆነ ላይቭ ሁሉ አስተላልፈናል። ስለዚህ ይህን ስታደርግ ነው ኢንተርናሽናሊ መታወቅ የምትጀምረው። የሚዲያ አካላት ፍሪሊ መጥተው እንዲዘግቡ ማድረግ ችለናል። ከዛ ቀጥለን ደግሞ የድሬዳዋ አለ፣ የኢትዮጵያ ሻምፒዮን አለ። እነዚህ ነገሮች በሙሉ ድሮ ከነበሩት ውጭ ሆነን ስንቆጭ ከነበረው እንዲህ ቢያደርጉት ኖሮ የምንላቸውን ነገሮች በሙሉ ከሞላ ጎደል አሟልተን ውድድሩ ያማረ የደመቀ አትሌቶች ሞራል ኖሯቸው የኢትዮጵያ ሻምፒዮና ላይ እንዲመጡ ስፔሻሊ የምናደርጋቸው የማበረታቻ ሽልማቶች የስፓይክ አትሌቱ ከሚቸገርባቸው አንዱ ለመሮጥ ስፓይክ ነው። ስፓይክ አሁን ሁሉም አትሌት እግር ላይ ታገኛለህ። ይሄን ያደረግነው ደግሞ አትሌቶቻችንን በየውድድሩ ስቶር ላይ የነበሩ ስፓይኮችን እና ቱታዎችን ቦርሳዎችን ቆጠራ አካሄደን ህጋዊ በሆነ መንገድ አስገብተን ልጆቹ እንዲያገኙ አድርገን በውሳኔ የተደረገ ነው። ስለዚህ ይሄ ትልቅ ማበረታቻ ስለነበረ የኢትዮጵያ ሻምፒዮናን የሚንቅ አትሌት አታገኝም፣ ወይም ደግሞ ሌላ ውድድሮችን ትቶ መሄድ አታገኝም። ስለዚህ ይሄ አንዱ የኛ ውድድር ጠንካራ እንዲሆን ሌሎች እንደውም የውጭ አትሌቶች ራሱ እኛ ሻምፒዮና ላይ መጥተው የሚወዳደሩበት ሚንስ እንደ ተሞክሮ እንደ ተጋባዥ እንግዳ እግር ኳስ እንደሚጋበዘው የምናደርግበትን ጊዜ ሁሉ ማምጣት የምንችልባቸው ይኖራሉ። ሌሎች እነዚህ ከድሬዳዋ ላይ የነበሩ የታዳጊዎች ውድድር እሱ አንድ በጣም የህሊና በሽታ የሚሆነን እኛ ራሳችን መማር የማንችል ሰዎች ስለሆነ ነው። የእድሜ ጉዳይ በዓለም ስታንዳርድ አሁን በጣም ተይዘናል። በአትሌቲክስ ኢንቴግሪቲ በኩል ከፍተኛ ውጥረት ውስጥ ነው ያለ ነው። እድሜ ማጭበርበር ዶፒንግ አንዱ ፓርት ነው። ስለዚህ ኮቾቻችንን ቢመከሩም ቢነገሩም መስማት አልቻሉም። እኔ አሁን እሱ ላይ ነው በጣም መስራት ካለብን እሱ ላይ መስራት አለብን። ድሬዳዋ ላይ ትንሽ ለማስደንገጥ ሞክረን ነበረ። አሁን ዘንድሮ የነበረው የታዳጊዎች አሁን የአዲስ አበባ ላይ የተካሄደው ደግሞ የባሰ ሆኖ ነው የመጣው። በጠየቀኝ ጥያቄ መሰረት ምናልባት እንደ ኮምፓሪዝን የተጠቀምከው እንደኔ አመለካከት አዲስ አበባ ላይ የሚካሄደው ውድድር እና ድሬዳዋ ላይ የተካሄደው ውድድር የድሬዳዋው ደማቅ ነበር ካልከኝ እኔ ላላምን እችላለሁ። ምክንያቱም አዲስ አበባ ላይ ኦልሞስት ብዙ ልጆች በቁጥር እንደ ስታቲስቲክስ አሁን በእርግጠኝነት ባሊዝም የተመዘገበ ቁጥር ብዙ ነው፣ የተወዳደረ ቁጥር ብዙ ነው። ሰዓቱን እንደ ምክንያት ባላደርገውም ያው ትላልቅ ልጆች ስለገቡ ሰዓቱን አሻሽለውት ሊሆን ይችላል በሚለው ልሂድ እንጂ ሰዓቱም የተሻሻለ እሱ ነው። ፕላስ ድሬዳዋ ላይ ተወዳድረው
አሁን ለሚኒማ ያመጡ ልጆች የሉንም ጋና ላይ ለሄዱት ልጆች እድሜም ነበራ የእድሜም ጥያቄ ነበር። አዎ የእድሜም ጥያቄ አለ። አሁን ግን በእድሜም ተገቢነት ውስጥ ካታጎሪስ የተካተቱ ልጆች ሚኒማ የማምጣት እድል አዲስ አበባ ውስጥ አላቸው። ለዚህም ነው አሁን ትንሽ ፍንጭ ያገኘ ነው የሚኒማ ማምጣት የሚችል ሰው ጦር የሚወረውር ጃምፒንግ የሚሄድ ሰው 400 ሩጫ 200 ሩጫ ላይ ሚኒማ የሚገባልን ሰዎች እኮ አግኝተናል። አየሩስ ኢፌክት የለውም ምናልባት እሱ ይሄ ከሳይንስ አንፃር እንደውም የሚቀለው ድሬዳዋ ነበረው። ምክንያቱም ያኛው ኦክሲጅኑ ኢዚ የሆነ ኦክሲጅን ነው። እዛ ላይ ሮጠው ነው ብዙ ጊዜ ሪከርዶች የሚሰበሩት ሞቃታማ ቦታ ነው። የአጠቃላይ የዓለምን ሩጫ ካየህ የት ነው የሚወዳደረው የት ነው የሚደረገው ካልክ ሞቃታማ ቦታ ነው። ሁሉንም ተመልከታቸው ቢኮዝ በየጊዜው ውጤቶች እየተስተካከሉ ነው የሚመጡት። ኢትዮጵያ የኢንተርናሽናል ውድድሮች እናድርግ ብለን አንዱ ከምንሳቀቅበት ምክንያት አንዱ አልቲቲዩዱ ነው። ወርልድ አትሌቲክስ አይፈቅድም ብለን ስለምንሰጋ ነው። ነገር ግን አሁን ኮንቪንስ እያደረግናቸውና እያመኑ የዚህን አልቲቲዩድ ውድድር ማካሄድ እንዳለባቸው እያመኑ ስለመጡና ብዙም ኢፌክት አያመጣም ብለው እያመኑ ስለሆነ ኢንተርናሽናል ውድድሮችንም ለማምጣት ፈቃደኛ እየሆኑልን ነው። አሁን እንዳየው ግራንድ ፕሪክስ መጥቷል። ቀጥሎ ሌሎችም ባለፈው ቶኪዮ ላይ እኔና ቢኒያም የቢድ አስገብተን 3 ቀን ሚቲንግ አድርገን ተከራክረን አሳምነን ነው የመጣ ነው እና ኢትዮጵያኖችን ብዙም ለማየት ፈቃደኛ አልነበሩም። እየለመን ነበር ስንገባ ነበር። አሁን ግን ሃውማች እንዴት ክሎዝ ሆነውና ስለ ኢትዮጵያ እየዘፈኑ እንዳሉ ማረጋገጥ ችለናል። የዛኔ ያስገባነው ቢድ አለ የተከራከርነው አለ። አሁንም ድጋሚ እንደገና አስገብተናል። እግዚአብሔር ካለ እንግዲህ ከተሰጠን እና መንግስት አክሴፕት ካደረገው ባለፈውም እኛ ጋና ሄደን የወርልድ አትሌቲክስ ሰዎች መጥተው ከመንግስት ጋርም ከፌዴሬሽኑ ጋርም ብዙ ዲስከሽን አድርገዋል። ውድድሮችን ለመስጠት ፈቃደኛ መሆናቸውን አረጋግጠዋል። ግን የትኛው አመት እንደሆነ አይታወቅም። ስለዚህ እንደ ዓለም ሻምፒዮናን ዓለም ወደ ኢትዮጵያ ለማምጣት ይሄኛው አንደኛው ጉዳይ ነው። ሌላኛው መመልከት ያለብን የኢትዮጵያ አትሌቲክስ ፌዴሬሽን እስከዛሬ የመጣበት መመሪያ ደንቡ የድሮ ስርዓት ላይ በጣም ፎከስ ያደርግ ነበረ። ስራ አስፈጻሚዎቹን ይገድባል፣ ጽህፈት ቤቱን ይገድባል፣ ፕሬዚዳንቱን ይገድባል። ለዚህ ደግሞ ምክንያት የነበረው በፊት የኢትዮጵያ አትሌቲክስ ፌዴሬሽን የሚመራበት መመሪያ ደንቡ ማነቆ ነበረው። የድሮ ዘመም ነው ብዙ ነገሮች። አሁን ደግሞ የዓለም አትሌቲክስ ራሱ ተቀይሯል። ስለዚህ አትሌቶች የሚፈልጉትን ነገር ለማድረግ ፕሬዚዳንት የሚወስነውን ስልጣን ለማስተካከል የስራ አስፈጻሚ መብቱን ለማስተካከል ሪፎርም ይፈልጋል ተብሎ ተጠንቶ ነበረ። ጥናቱ ከተደረገ በኋላ ለጠቅላላ ጉባኤው ቀርቦ ነበር። ባለፈው ጠቅላላ ጉባኤውም አጽድቆታል። ያ ሪፎርሙ በእውነት ተግባራዊ ሆኖ የኢትዮጵያ አትሌቲክስን ይቀይራል ወይስ ደግሞ ባላየነው መንገድ አሁንም ለኢትዮጵያ አትሌቲክስ ፈተና ነው የሚሆነው ሪፎርሙ? የዚህ ስራ አስፈጻሚ ስራ ሰራ ብለን ከምናምንባቸው አንዱ ዋናው ትልቁ ነገር የኢትዮጵያ አትሌቲክስ ፌዴሬሽንን ሪፎርም ማካሄድ ነው። ቢኮዝ ከዚህ ቀደም የነበረው የሪፎርም አሰራር በግለሰቦች ልክ ተሰፍቶ የተቀመጠ ነው ተብሎ ፎርማሊም ኢንፎርማሊም እየተወራ ስለነበረ እሱን ውድቅ ተደርጎ እንደ አዲስ ጥናታዊ ጽሁፎች ተሰርተው ከዩኒቨርሲቲ ያሉ ሰዎች እና ከአካዳሚ ያሉ ሰዎች ዝግጅት አድርገውበት ዶክሜንት አዘጋጅተው ሪፎርሙ በአግባቡ መሬት ላይ እንዲወርድ እንዲደረግ ለማድረግ ተሞክሯል። ተሞክሮም ተሰርቶም ጸድቋል። በጠቅላላ ጉባኤ ከጸደቀ ከዚህ በኋላ የአፈጻጸም ፕሮሲጀር ብቻ ነው የሚቀረን። ይህንን ለማድረግ ደግሞ ስራ አስፈጻሚው በሜሪት የሚመረጡ ሰዎች፣ በሜሪት የሚመጡ ሰዎች፣ ፌዴሬሽኑ የሚፈልጋቸው ሰዎች፣ ፌዴሬሽኑን የሚፈልጉ ሳይሆን ፌዴሬሽኑ የሚፈልጋቸው ሰዎች መተው የኢትዮጵያን አትሌቲክስ ካለበት ከፍ ሊያደርጉ የሚችሉ ሰዎች ለማምጣት የመጀመሪያ ስራው አሁን የሚያስፈልገን ክራይቴሪያ ያስፈልገናል። እነማን ናቸው ሊመጡ የሚችሉ የሚለውን የመጀመሪያ ክራይቴሪያ ያስፈልጋል። በትምህርት ደረጃ፣ በኤክስፒሪየንስ ደረጃ እንዲህ አይነት ነገሮች ይወጣሉ። እነሱን እናወጣለን። እዚህን የማወዳደሪያ መስፈርቶች ይወጣሉ። የፈተና ሂደቶች ይኖራሉ። ይሄ ሪፎርም ሲደረግ ማንኛውም ቢሮ ማንኛውም ኦርጋናይዜሽን እንደሚያደርገው ልክ የኛ አዲስ አበባ ዩኒቨርሲቲም አድርጓል ይሄንንና ልምዱም ስላለ ከዛም ከዚህም አየር መንገድም አድርጓል። ልምዶችንም እየወሰድን ነው። እነዛ ነገሮች ወጥተው ካለቁ በኋላ የማስታወቂያ ስራዎች ይካሄዳሉ ብለን እንገምታለን። እነሱ ተመዝግበው በፈተና ሂደት እንዴት ይፈተናሉ፣ እንዴት ይገባሉ ምናምን የሚለውን አሁን ከዚህ በኋላ ያለን ስራ ትልቁ ስራችን እንደውም እሱ ነው። ምክንያቱም እሱን ካላካሄድን አሁንም ቢሆን ያሰብነውን ዘመናዊነት እና ሲስተም ማምጣት አንችልም። ስራ ሲስተም ላይ መሆን አለበት፣ ግለሰብ ላይ መንጠልጠል የለበትም። ስለዚህ መመሪያዎቹም የትኛውም ነገር ብትለው ለስራ አስፈጻሚውም፣ ለጽህፈት ቤት ኃላፊውም፣ ለፕሬዝዳንቱም ጊዜ የሰጠ እና ያሰበውን ነገር
ያቀደውን እቅድ ተግባራዊ ሊያደርግ የሚችልበት መመሪያ አሁን በዚህ ዓመት አውጥተናል። የሚቀጥለው ጉባኤም በቅርብ ጊዜ ጥቅምት ላይ ቃል ስለገባን እዛ ላይም ያልተሻሻሉ ነገሮችን አሻሽለን ሪፎርሙ ተጠናቆ የሚቀጥለው ጉባኤ ይካሄዳል ብዬ ተስፋ አደርጋለሁ። በጣም አሪፍ ዶክተር፣ እንደው እንደ መጨረሻ ማነሳለ ጥያቄ የአዲስ አበባ ዩኒቨርሲቲ የስፖርት ሳይንስ መምህር ሆነ፣ ስለዚህ የአትሌቲክስን ሂደት በአጠቃላይ እንደ ስፖርት ሳይንስ ባለሙያ የመጨረሻ ሀሳብን አጋራን እስቲ። ኦኬ፣ ከሳይንስ አንጻር አትሌቲክስ ማደግ የሚችለው ሳይንሳዊ የሆኑ ነገሮችን ይዘን ስንሰራ ነው። ይሄ ደግሞ አሁን በእኛ ስታንዳርድ፣ በእኛ ሀገር ስታንዳርድ አሁን የምታያቸው ኮቾች አሉ፣ አሁን የምናያቸው አትሌቶች አሉ። ከዛ ያለፈ ሰው የለንም። ስለ ኒውትሪሽን የሚያወራ ሰው፣ ስለ ኒውትሪሽን ጠንቅቆ የሚያሳውቅ ሰው፣ ስለ ኒውትሪሽንን የሚከታተል አንድም ክለብ የለውም፣ አንድም ኦርጋናይዜሽን የለንም። ምናልባት ብሔራዊ እግር ኳስ አካባቢ ትንሽ ኒውትሪሽን እና ቴራፒ በቋሚነት ወይም ፊትነስ ሰራተኛ በቋሚነት የተመደበላቸው ይመስለኛል። ግን ከኛ ቀድመው በአንሸንት ግሪክ ጊዜ ሰዎች ፈላስፋዎች ውድድር ኦሎምፒክ ላይ ሲወዳደሩ ፊዚካሊ ያላቸው ሰዎች ስኪልፉል የሆኑ ሰዎች ሲሸነፉ ያያሉ። ዋይ ብለው ሲጠይቁ ሜንታል ፕሪፓሬሽን ዴፊሲት ነው ብለው አጠኑ። ስለዚህ ከፊዚካል ፕሪፓሬሽን እኩል የሳይኮሎጂካል ፕሪፓሬሽን ወይም የሜንታል ፕሪፓሬሽን እኩል ያስፈልጋል ብለው አመኑና ሳይኮሎጂካል ፕሪፓሬሽን አንድ ላይ እንዲሰጥ ተብሎ አሁን ኢኮቫለንትሊ ነው የምነግርህ። ሳይኮሎጂካል የውጭ ሰዎችን ካያቸው አንድ ዶክተር እንደሚመድቡት ሁሉ አንድ ሳይኮሎጂስት አብረው ይመድባሉ፣ ቴራፒስት አብረው ይመድባሉ፣ ኒውትሪሽኒስት አብረው ይመድባሉ። ፊትነስ የሚያሰራ አሁን እኛ ሀገር ሁሉንም ነው። አንድ ኮች የሚያሰራ ፊትነሱን ያሰራል፣ ሳይኮሎጂውን ይሰጣል፣ ኒውትሪሽኑን ያወራል። ምንም ነገር የለም። ምሳሌ ብለህ ብትወስድ በአመጋገብ ደረጃ ጠዋት አትሌቶች ሲመጡ ሳይመገቡ ይመጣሉ። አሁን የሄደው ሪፕሌኒሽ የሚያደርጉት ነገር ምንድን ነው ብለህ ስታስብ ያገኙትን ጁስ ያገኙትን በሶ ምናምን ነው የሚጠጡት። በዚህ በሶ ውስጥ ሃው ማች ካርቦሃይድሬት ሃው ማች ፕሮቲን እንዳለ ማን ካልኩሌት አድርጎ ይነግራቸዋል? ባለሙያ ከሌለ። አሁን እነዚህ ልጆች የሚኖሩት ለመኖር በሚበሉት ምግብ ነው ስልጠና የሚሰለጥኑት። አንተ ጧት ስትመጣ ቁርስ በልተህ መጣህ፣ ለመኖር ነው የበላኸው። አንድ ዙር ሁለት ዙር ሩጥ ብትባል የበላሃትን ምግብ ነው የሮጥክባት። ከዛ በኋላ ለመኖር ትቸገራለህ። ለውጡ በጊዜ ዘገምተኛ ስለሚሆን በፊት ለፊት ወይም ቶሎ በፍጥነት አታገኘውም። ስለዚህ በቀን አንድ ሰው ምን ያህል ካሎሪ ያስፈልገዋል፣ የፕሮቲን፣ የካርቦሃይድሬት፣ የሚኔራል ወተር አማውንት ተብሎ ቢጠየቅ ካልኩሌት ተደርጎ መገኘት አለበት። እሱን ደግሞ ማንም አሁን እኛ ሀገር ላይ ይህንን መስራት አልቻልንም። ይሄ ነገር ቢኖር በጣም ጥሩ ይሆናል ብዬ አስባለሁ። ሳይኮሎጂ ብዙ ቶፕ አትሌቶች ወይም ኤሊት የምንላቸው አትሌቶቻችን ሲሸነፉ የምናያቸው ምክንያቱ ከምንም አይደለም፣ ከሜንታል ስኪልስ ፕሪፓሬሽን ጉድለት ብቻ ነው። አሰልጣኙ የሚያሰለጥንህ ፊዚካል ስኪልሱን አሰልጥኖ በዚህ ሰዓት እዚህ ይገባል፣ በዚህ ሰዓት እዚህ። ትሬኒንግ ቦታ እና ኮምፒቲሽን ቦታ ደግሞ ልዩነት አለው። ቢኮዝ ኮምፒቲሽን ቦታ ስትገባ አንዛይቲ አለ፣ የፍርሃት ስሜቶች አሉ። ፍርሃት ስትሰማ የልብ ምትህ አለ፣ አተነፋፈስ ይቸገራል። እሱን ለማስተካከል ሜንታል ፕሪፓሬሽን ለአንድ ሙሉ አትሌት 9 ስኪልስ አሉት። እነዛን ስኪልሶች ይዞ መገኘት አለበት። ያንን ካልያዘ ፐርፎርማንሱን ኢምፕሩቭ ያደርጋል ማለት አይቻልም። ሁሌም ትሬኒንግ ላይ ቶፕ ነው፣ ውድድር ላይ ስትወስደው ደግሞ ይሸነፍብሃል። ስለዚህ እነዚህ ብዙ ፕሮፌሽናሎች ከአንድ አትሌት ብዙ ፕሮፌሽናሎች በጎኑ ያስፈልጉታል ብዬ ስለማምን ከሳይንስ አንጻር ይሄንን ማለት ፈልጋለሁ። እጅግ በጣም አመሰግናለሁ ዶክተር። በቀጣይ ዶክተር በተለያዩ ጉዳዮች በተለይ በኢትዮጵያ አትሌቲክስ ፌዴሬሽን ላይ ያለውን የሪፎርም ጉዳይና ከሚመጡ ውጤቶች ጋር አያይዘን በሰፊው እንግዳ አድርገን እንጋብዛለን። ለዛሬ ለሰጠን ሙያዊ አስተያየት ሀሳብ እጅግ በጣም እናመሰግናለን። እኔም ስለጋበዛችሁኝ እጅግ በጣም አመሰግናለሁ። ከኢትዮጵያ አትሌቲክስ ፌዴሬሽን የስራ አስፈጻሚ ኮሚቴ አባል እንዲሁም ደግሞ ከአዲስ አበባ ዩኒቨርሲቲ የስፖርት ሳይንስ መምህር ዶክተር ትእዛዙ ሞሴ ጋር ያደረግነው ቆይታ ይህንን ይመስላል። በቀጣይ ሳምንት ከሌላ ባለሙያ ጋር ተመልሰን እንመጣለን። መልካም ሳምንት፣ መልካም ቆይታ።